ልብ የለህም? ሰይጣን የሚቀናብህ አውሬ ነህ። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ደህና ነኝ፣ አትጨነቂ። አይ አትዋሽኝ እትዬ፣ ደህና አትመስይም። ካልሆነ ሐኪም ቤት እንሂድ እንዴ? አይ አያስፈልግም። አሁን ያስለመድሽኝም ቡና ስታጠጭኝ እነቃላለሁ። በቡናማ ከለቀቀሽ ቆንጆ ቡና ነው ማፈላልሽ እትዬ። እኔ አንቺ ስትታመሚ በጣም ነው የሚጨንቀኝ። ቤቱ ራሱ ሊበላይ ነው የሚደርሰው። እዩልኝ ብቻ ይችን አስመሳይ። ይሄ ሁሉ እንድትወደድ የምታደርገው ጥረት እኮ ነው። የኔ ልጅ እዚህ ቤት ከአንቺ ውጭ ማንም አያስብልኝም። አንቺ ነሽ ለእኔ ሁሌ የምትጨነቂ። እንዴ ቃል በስተመጨረሻ ማቶ ባህል እህትነቱን ሳይሆን ጥቅምህን ነው፣ እህትነትህን ሳይሆን ገንዘብህን የፈለግከው። እኔ አንድ ወንድሜ ኩራቴ እያልኩኝ፣ አንተ ግን ቀንጥሎኝ እጅ ላይ በወድቅ አሳልፈ ልሰጠኝ ነው። አልማዝን ገለሻል፣ አሳልፈ ይሰጥሻለሁ፣ ገንዘብ ስጭኝ አልክ። ያንተን ወንጀል ስደብቅ፣ ያንተን ማንነት ስሸሽግ፣ ወንድሜ ጨካኝ አይደለም መልካም ሰው ነው እያልኩ ስከራከር፣ ልኬም አንተ ጉድጓድ እየቆፈርክልኝ ነው። ሳሚ ነግሮኝ ነበረ፣ አይኔን መግለጽ አቅቶኝ ነው ትላለ ወይዘሮ ማርት። ወይዘሮ ሰላም የተከበራችሁና የተወደዳችሁ ውድ የአደራ ተከታታዮች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እጅግ የሚገርምና የሚደንቅ ነገር ተፈጥሯል። እሱም የኃይሉ ማንነት ሊገለጽ ነው። ጉድጓድ ለሰላም ሲቆፍር እሱ ሊገባበት ነው። አልማዝ ህመሙ ስቃዩ በራሷ ላይ ሲሆን እየተንደረደረች መጣች። ገንዘብ የገቢ ምንጭ ቋሚ የስራ እድል የሆነላት ሞተሻል በሚል ስበብ የሚከፈላት ገንዘብ አሁን ግን የገዛ ልጇ ሞቷል ተቀብሯል ስትባል እየበረረች መጣች። በንዴት በጸጸት ህሊናዬን ሽጬ ማንነቴን ደብቄ ሰዎችን ወንጀለኛ ለማድረግ ያረኩት ሴራ እኔን ራሴ ጠልፎ ጥሎኛል። በአንተ ምክንያት የገዛ ልጄን የአብራኬን ክፋይ መቅረብ አቅቶኛል። እድሜ ለአንተ ያው ሞቶ እንኳን ቀብሮ ላይ አልደረስኩም ትላለች። እሱ ግን ያሰብኩትን ሀሳብ ያቀድኩትን እቅድም አታፈርሽብኝም። አንቺ በሀሰት ሞተሻል ባልኩሽ ልክ እኔ ደግሞ በእውነት እገልሻለሁ፣ የገደለችሽም ሰላም ናት በማለት ወስኗል። እጅግ የሚያሳዝነው ነገር ብሌን የተሰማኝ ደመነፍሳዊ ስሜት አለ። በኃይሉ ያለ ምክንያት ወጥመድ ውስጥ አልዘረጋሽም። እሱም ተጠያቂ ነው በህግ ደረጃ ከሄደ። ግን አውቆ የገቢ ምንጩ ሊያረግሽ ፈልጎ ነው። እትዬ ጊዜ ስጭኝ፣ እውነቱን ለመከታተል እሞክራለሁ። የብሌን ትክክለኛ የገቢ የእውነት ምንጯ ሳሚ ሊሆን ይችላል። ሳሚ የበኃይሉን ማንነት ድብቅ ሚስጥር፣ የእሷን እናትነት የዳግምን እናትነት ጠቅሎ ሚስጥሩን እሱ ስለሚያውቅ ቢያንስ የአልማዝን ጉዳይ እሱ ያውቃል ብላ ታስባለች። ግን ትልቁ ጉዳይ ሳሚን የዳግሞ ጓደኛችን ደብድቦ ዝም አንለውም በማለት ለመቀጥቀጥ ጀማዎቹ ተሰብስበው እየጠበቁት ነው። እሱ ሳይመቱት በፊት ብሌን ብታገኘው መልካም ነው። በእርግጥ በቡድን ሄደው ካገኙት በጣም ይጎዱታል። ትልቁ ጉዳይ ግን ትልቁ ማፊያ ቦምብ ያለው ሳሚ ጋ ነው። እሱም የሀረግ ማንነትን እንዳመጣ ሁሉ የአልማዝ ማንነትን ይናገራል የሚል እምነት አላት። አሁን ትልቁ ጉዳይ ሰላም ግራ ተጋብታለች። በዚህ ወንድሜ ጨክኖብኛል፣ ማን ነው የሚያዝንልኝ? ያለ ጥቅም የምታስብልኝ አንቺ ብቻ ነሽ ያለቻ ነው ለብሌን ሰላም። ይህ ማለት ሀረግም ልጇ እንደሆነች እርግጠኛ ናት። የሀረግ ቃል ግን የልጅ ጉዳይ ይዟት መረጃና ማስረጃ ሰብስባ ለማሳየት ነው ጊዜ እየጠበቀች ያለችው። ወንድሜም ቀን ጥሎት እጅ ላይ ቢወድቅ አሁን ገንዘብ ካላመጣሽ አሳልፍ ይሰጥሻለሁ እያለኝ ነው። ይህ ማለት የሚያስብልኝ ሰው የለም፣ ሁሉም ከኔ ጥቅም ፈልገው ነው እያለች ልብ በተሰበረ መልኩ ለብሌን ሚስጥሯን እያካፈለቻን ነው። በኃይሉና አልማዝ እውነትና ሀሰት ሰልችቶኛል። እውነትን ይዤ በሀሰት መደበቅ፣ ሳልሞት ሞታለች መባል ኃጢአቱ በእኔ ላይ ደርሷል። በኃይሉ ሻንጣ ሙሉ ብር ብሰጠኝ ህሊናዬን አልሸጥም፣ ማንነቴን አልደብቅም። እመነኝ፣ ሰላም አየችኝ አላየችኝ አልልም። ጸጸቱ፣ ህመሙ፣ ስቃዩ ይበቃኛል። የአብራኬን ክፋይ መቅበር አቅቶኝ ካንተ ላለማውጣት ተደብቄ ነበርኩት። እኔ ህመሙ ተሰምቶኛል። አንዳንዶቻችን ስቃይ፣ ህመም፣ ጉዳት በራሳችን ህይወት ላይ ሲመጣ ነው የሚሰማን። ትልቁ ጉዳይ ግን የአልማዝ መምጣት ለብዙ ይጠቅማል። አንደኛ ቃልንም ለማዋረድ፣ በዛ ላይ ሳሚንም ለማጋለጥ፣ በኃይሉንም ለመወሰን። ሳሚ
ከቃል ጋር ተባብሮ 300 ሺህ ብር እንደወሰዱ እናስታውሳለን። ግን ትልቁ ጉዳይ እርስ በራሳቸው ከተገላለጹ ሳሚን ጠልፈው ሊጥሉት ይችላሉ። እንደዚህ ያለው ኬዝ ላይ ያለበት ከተባሉ የሚናገረውን ነገር አናምንህም ሊሉት ይችላሉ። ግን የቀረው ቀርቶ እንደፈለጋችሁ አድርጉ። አሁን ስተቴን እያመንኩ ቆሻሻ ስራዬን እያጸዳው እውነት መሀል ላይ ነው እየቆምኩ ያለሁት በማለት በትክክል አልማዝን በህይወት ለማግኘት ይሞክራል። ግን ከዛ ቢሮ ማን ነው አልማዝን የሚያወጣት ነው ጥያቄው። እጅግ የሚያሳዝነው ነገር የሰላም ጭንቀት። በእርግጠኝነት ወንድም ያሳልፎ ይሰጠኛል። እኔም እጅ ለህግ ልስጥ፣ የአልማዝ ነፍስ በሰላም ትረፍ ብትላት ብሌንም ቤተሰቦቿ ዝምታ፣ የበኃይሉ ማስፈራራት፣ የተደበቀ ሚስጥር፣ የተቋጠረው ቋጠሮ አለ። እትዬ ጊዜ ስጭኝ፣ ግድ የለም ከዚህ ጀርባ አንድ ነገር የሚሸተኝ አለ፣ የሚከነክነኝ ነገር አለ። እንደ ወንጀል ህግ ካወቀው ሁሉም ተጠርጣሪ ናቸው። በዚህ ዙሪያ ላይ የተሰበሰቡ አንቺ አደጋን የፈጠርሽው፣ እነሱ ደግሞ ወስደው የት እንዳደረሷት አይታወቅም። የታየው ሁሉ እውነት አይደለም። በአይንሽ መቃብር ስትወርድ ካላየሽ በስተቀር ትላለች። በዚህ በኩል ቃልም መጋለጡ አይቀርም። አንደኛ ልጅ ናት ብለሽ ሂጂ የተባልኩት ከበኃይሉ ነው ማለት ይህ ሌላ ሚስጥር ይዘረግፋል። እጅግ የሚያሳዝን ልብ የሚሰብረው ጉዳይ። ሰላምን ማን ነው የሚታደጋት? ከዳግም ጋር ቀለበት ብታስርም ሳሚ ስላስቀየምኩ ይቅርታ፣ ግን እውነት መልካምነትን ከቀጠልክ የአልማዝን ድርሻ ንገረኝ። አልማዝ ምንድን የሆነችው? የእውነት በኃይሉ የቀበራት ይመስልሃል? ስለ አልማዝ የምታውቀው ኬዝ አለ ወይ በማለት ልትጠይቀው ትችላለች። ሳሚ ደግሞ ብሌን እንድታምነው ከሱ ጎን እንድትሆን ስለሚፈልግ አሁን እውነትን ከመደበቅ ወደኋላ የሚልበት አጋጣሚ የለም። ሁልጊዜ እውነትን ማውጣት፣ በኃይሉን ማጋለጥ፣ እሱን ከቆሻሻ ስራው ማጽዳት ነው የሚፈልገውና ለብሌን እውነቱን ይነግራታል። ትልቁ ጉዳይ ግን አሁን አልማዝና በኃይሉ አንድ ክፍል ናቸው ያሉት። የእውነት ይገላታልን የሚለው ነገር ነው ወይስ ሌላ ሰው መጥቶ ህይወቷን ይታደጋታል? አልማዝ ለገንዘብ ስትንገበገብ የገዛ ልጇን ስታጣ ጸጸቱ ሲያቃጥላት እየከነፈች መታለች። በኃይሉ ያየውን ማመን አቅቶት ድርቅ ፍጥጥ ድርቅ ብሎ ቀርቷል። ግን እሱ ያቀደውን ከማሳካት ያለመውን ከመፈጸም ወደኋላ አይልም። በህይወት ያለች ሴትዮ ሞታለች ብሎ ገንዘብ ለመቀበል ስላሰበ ይህን ከማጣ አንቺን ገድዬ ብቀብርሽ እሱም በሰላም ይሳበባል ብሎ የወሰነ ይመስላል። አልማዝ የእውነት የምትገደል ይመስላችኋል? በኃይሉ ይህን ጨካኝ ስራውን ከመፈጸም ወደኋላ አይልም። ግን ማን ነው ደርሶ የሚታደጋት? መገለጹ ሀቁ መፈንዳቱ አይቀርም። በእርግጠኝነት አቶ በኃይሉ ወይዘሮ አልማዝን እዛ ቢሮ ውስጥ ሊገላት አይችልም። መቢ ራሷን እንድስት ሊያረጋት ይችላል የሚል ግምት አለኝ። በመሀልም አንድ ሰው ደርሶ ህይወቷን ሊታደጋት ይችላል። ምን ይፈጠር ይሆን? ሁላችንም በጉጉት